አንድ የሶሻል ሚዲያ ማርኬቲንግ ስኪል ያለው ሰው ምን ሆኖ ሊሰራ ይችላል? በሶሻል ሚዲያ ማርኬቲንግ ስራ ውስጥ ምን የኬሪየር ኦፖርቹኒቲዎች አሉ? እንዲሁም ሶሻል ሚዲያ ማርኬቲንግ ይባላል። ይህ የሶሻል ሚዲያ ማርኬቲንግ ስራ እንዴት ነው የሚሰራው? በተጨማሪም ማንም የማይነግራችሁ የሶሻል ሚዲያ ማርኬቲንግ ስራ ቻሌንጆች ምን ናቸው? የሚሉት በዛሬው ክላሳችን መልስ የሚያገኙ ጥያቄዎች ናቸው። ምናልባት ዛሬ ለመጀመሪያ ጊዜ ከሆነ ወደዚህ ቻናል የመጣችሁ አዱኞ ጳውሎስ እባላለሁ። ሌክቸረር እንዲሁም ሶሻል ሚዲያ ማርኬተር ነኝ። በ40 ቀን ውስጥ እኔ እየሰራሁት ያለሁትን የሶሻል ሚዲያ ማርኬቲንግ እንዲሁም የኮንተንት ክሬሽን ስራ እናንተም በራሳችሁ በደንብ አንደርስታንድ አድርጋችሁ የራሳችሁን ስራ እንድትጀምሩ የሚያስችላችሁ ስኪል ነው በነፃ እየሰጠዋችሁ ያለው። ምናልባት ፓርት ዋንን ካላያችሁ ስሙዝሊ እንዲሄድላችሁ ፓርት ዋንን መጀመሪያ አይታችሁ እንድትመጡ ሪኮመንድ አደርጋችኋለሁ። ሰብስክራይብ እና ላይክ እያደረጋችሁ ቪዲዮን ጀምሩት። እንጀምር። ኦኬ፣ በፓርት ዋን ቤዚክ የሆነ ኢንትሮዳክሽን ፓርቶች ላይክ ማርኬቲንግ ምንድነው፣ ትራዲሽናል ማርኬቲንግ፣ ዲጂታል ማርኬቲንግ፣ ሶሻል ሚዲያ ምንድነው፣ ኤንድ ዜን ሶሻል ሚዲያ ማርኬቲንግ ምንድነው፣ ትራዲሽናል ማርኬቲንግ ከዲጂታል ማርኬቲንግ የሚለየው ነገር ምንድነው የሚሉትን ቤዚክ የሆኑ ኢንፎርሜሽኖችን በደንብ አይተናል። ሶ ዛሬ ደግሞ በፓርት ቱ የምናየው አንድ የሶሻል ሚዲያ ማርኬቲንግ ስኪል ያለው ሰው በምን ኬሪየሮች ላይ ሊቀጥል ይችላል። በጣም ብዙ ኬሪየር ኦፖርቹኒቲዎች አሉ። ሶ ከነዛ ውስጥ እንደየሰውየው ኢንተረስት እና እንደሰውየው ፍላጎት ወደ እነዚህ እና ሌሎችም ኬሪየሮች ሙቭ ሊያደርግ ይችላል። ሶ አንድ ሰው ሶሻል ሚዲያ ማርኬቲንግን ማጥናት መስራት ሲጀምር ወደ የትኛው ኬሪየር ነው ሞር ሊሄድ የሚለውን ዴስቲኔሽኑን መዳረሻውን ማወቅ አለበት ማለት ነው። ሶ እነዚህም በዋናነት ምንድናቸው የሚሉትን እናያለን። እንዲሁም ይህ የሶሻል ሚዲያ ማርኬቲንግ ስራ የሚሰራው እንዴት ነው፣ ቢዝነስ ሞዴሉ ምን ይመስላል፣ እንዴት ነው የሶሻል ሚዲያ አክቲቪቲዎች ስራዎች ኦፕሬት የሚያደርጉት፣ አንድ ዜን ገንዘብ ሜክ የሚደረገው በየትኛው ዌይ ነው የሚለውን ቢዝነስ ሞዴሉን ወይም ደግሞ መኒ ሜክ ለማድረግ በሶሻል ሚዲያ ማርኬቲንግ ጀነራሊ ፕሮሰሱ ምን ይመስላል የሚለውን ፍሮም ማይ ኦውን ኤክስፒሪየንስ እዚህ ጋር በደንብ እናያለን ማለት ነው። እንዲሁም ዝም ብሎ ስለ ጥሩ ነገሩ ማውራት ብቻ ሳይሆን ወደ ሶሻል ሚዲያ ማርኬቲንግ ስራ የሚገባ ሰው የተለያዩ ቻሌንጆች ሊኖሩ ይችላሉ። ሶ ብዙ ጊዜ ሰዎች ቻሌንጆቹን አይናገሩም ጥሩ ፓርቱን ብቻ እንጂ ምን ቻሌንጆች ሊኖሩ ይችላሉ የሚሉትን ነገር ብዙ ጊዜ አይናገሩም። ሶ እኔ በዛሬው ቪዲዮ ሪሊ ቻሌንጆቹ ደግሞ ምን ናቸው፣ ነገር ግን እነዛ ቻሌንጆች ማለት ስራ የሚያቆሙ ሳይሆኑ you should have to know about ዞስ ቻሌንጆቹን አውቃችሁ ወደ ስራ እንድትገቡ ስለምፈልግ ማለት ነው። እነዚህንና ሌሎች ሪሌትድ የሆኑ ኢንፎርሜሽኖችን ዲስከስ እናደርጋለን። ሶ አብራችሁ ይቆዩ። here is career opportunities in social media marketing። ሶ አንድ የሶሻል ሚዲያ ማርኬቲንግ ስኪል ያለው ሰው ወዴት ኬሪየሮች ሙቭ ሊያደርግ ይችላል የሚለውን በምናይበት ጊዜ ብዙ አይነት ኬሪየር ኦፖርቹኒቲዎች አሉ። እኔ አንደርስታንድ ያደረኳቸውን እነዚህን እዚህ ጋር አስቀምጬላችኋለሁ። ምናልባት ከነዚህም ሌላ ሊኖሩ ይችላሉ። ሶ የመጀመሪያው ምንድነው ሶሻል ሚዲያ ማናጀር። አይ ሆፕ ሶሻል ሚዲያ ማናጀር ሲባል ብዙዎቻችሁ ሰምታችሁ ታውቃላችሁ ብዬ አስባለሁ። በጣም ትላልቅ የሚላቸው ተቋማት ሳይቀር ሶሻል ሚዲያ ማናጀር እንፈልጋለን እያሉ ብዙ ጊዜ ቫካንሲ ያወጣሉ። ሶ እሱ ማለት ነው። ስለዚህ ሶሻል ሚዲያ ማናጀር ስንል ኦቨርኦል የአንድን ካምፓኒ ወይም ደግሞ የአንድን ድርጅት ሶሻል ሚዲያውን ማኔጅ የሚያደርግ ማለት ነው። የተለያዩ አክቲቪቲዎችን ፐርፎርም በማድረግ ኦቨርኦል ያንን የሶሻል ሚዲያ አካውንታቸውን ማኔጅ የሚያደርገው ይሄ ሶሻል ሚዲያ ማናጀር ነው ማለት ነው። ሂር ሶሻል ሚዲያ ማርኬቲንግ ስፔሻሊስት ብዙ ጊዜ ካምፓኒዎችን ማርኬቲንግ ሰርቪስ ወይም ደግሞ ሊዶችን ጀነሬት ለማድረግ ሽያጫቸውን በደንብ ለመጨመር ከስፔሲፊካሊ ከማርኬቲንግ አክቲቪቲው ጋር የተያያዙ ስራዎችን ለመስራት ይሄኛው ሶሻል ሚዲያ ማርኬቲንግ ስፔሻሊስት በጣም ወሳኝ የሆነ ፖዚሽን ነው ማለት ነው። አንድ ዜን ኮንተንት ክሬተርም አለ። ሶ በተለያዩ ሶሻል ሚዲያ ፕላትፎርሞች ላይ ፌስቡክ ሊሆን ይችላል፣ ቲክቶክ፣ ዩቲዩብ፣ ኢንስታግራም ሶ ያ ቢዝነስ ያ ኦርጋናይዜሽን የሚጠቀማቸው ሶሻል ሚዲያ ፕላትፎርሞች እንዲሁም የሚያስፈልጉት ፕላትፎርሞች ላይ የተለያዩ ኮንተንቶችን በኢሜጅ ሊሆን ይችላል፣ በኦዲዮ ሊሆን ይችላል፣ በቪዲዮ ሊሆን ይችላል ሶ ሞር አዌርነስ ክሬት ያደርጋሉ ተብሎ ኤክስፔክት የሚደረጉ አይነት ኮንተንቶችን በአሪፉ መልኩ እየተዘጋጁ የሚያቀርበው ደግሞ ይሄ ኮንተንት ክሬተር ነው ማለት ነው። and here is a community manager
አንድ ኦርጋናይዜሽን ሶሻል ሚዲያ ላይ ፕሬዘንት ከሆነ በኋላ አክሮስ ኦል ፕላትፎርምስ በሁሉም ፕላትፎርሞች ላይ ራሱን የቻለ ኮሚኒቲ አለው። ማለትም የዛ ሶሻል ሚዲያ ፎሎወሮች አሉ። ያንን ቢዝነስ በተለያዩ ፕላትፎርሞች ላይ ፎሎ የሚያደርጉ ኢንጌጅ የሚያደርጉ አሉ። እነሱን ኮሚኒቲዎች ማኔጅ ማድረግ የእነሱን ፊድባክ፣ ኮሜንት፣ ጥያቄ ካለ በደንብ እየተቀበሉ ለሚመለከተው አካል ሙቭ ማድረግ ያለበት ካለ ሙቭ እያደረጉ በራሱ በኮሚኒቲ ማናጀሩ ደግሞ ክሊር መሆን ያለበት ኢንፎርሜሽን አባውት ዛት ቢዝነስ ካለ ክሊር የሆነ በዚህ መልኩ ይቀጥላል ማለት ነው። ኤንድ ሂር ኢዝ ሶሻል ሚዲያ አድቨርታይዘር። ሶሻል ሚዲያ አድቨርታይዘር ስንል ኢን ዚስ ኬዝ ፔይድ የሆኑ ወይም ደግሞ በክፍያ አድቨርታይዝ የሚደረጉ ታስኮችን ነው። በተለያዩ ፕላትፎርሞች ፔይድ የሆኑ አድቨርታይዚንጎችን ራን ማድረግ አስፈላጊ ሆኖ ሲገኝ ይሄ ሶሻል ሚዲያ አድቨርታይዘር እነዚህን ፔይድ አዶችን ራን ያደርጋል ማለት ነው። ፌስቡክ አድቨርታይዚንግ ሊሆን ይችላል። ሌሎች ፕላትፎርሞች ላይም አድቨርታይዝ የሚያደርግ ይሆናል። ኤንድ ሂር ኢዝ ብራንድ ማናጀር። ብራንድ ማናጀር ስንል የአንድ ኦርጋናይዜሽን የራሱ የሆነ ብራንድ አለው። የዚያን ብራንድ ቪዚቢሊቲውን በጣም ለመጨመር ለሌሎች ተደራሽ ለማድረግ ይሄ ብራንድ ማናጀር እዚህ ኤሪያ ላይ ይሰራል ማለት ነው። ኤንድ ሂር ኢዝ ኢንፍሉዌንሰር ማርኬቲንግ ማናጀር። በዚህ በሶሻል ሚዲያው ላይ ኢንፍሉዌንሰር የምንላቸው የተለያዩ ግለሰቦች ሊኖሩ ይችላሉ፣ ወይም ደግሞ ኤጀንሲዎች፣ ግለሰቦችን ብቻ ሳይሆን ኤጀንሲዎች ሊሆኑ ይችላሉ። የዚህ የኢንፍሉዌንሰር ማርኬቲንግ ማናጀር ስራ ምንድነው? ከነሱ ቢዝነስ ጋር አብረው ሊሄዱ ይችላሉ ተብለው ኤክስፔክት የሚደረጉ ኢንፍሉዌንሰሮችን በማፈላለግ እና ኔጎሺዬት በማድረግ አስፈላጊ የሆነ የማርኬቲንግ አክቲቪቲ ሲኖር ከነሱ ጋር አንድ ላይ ሆኖ ኮላብ አድርጎ የማርኬቲንግ ስራዎችን መስራት የሚችል ነው ማለት ነው። ይሄ ኢንፍሉዌንሰር ማርኬቲንግ ማናጀር። እዚህ ጋር ኢንፍሉዌንሰር እና ስንል ከፌመስ ጋር ዲፈረንሺዬት ማድረግ ያስፈልጋል። ፌመስ ስንል በተለያየ ኬዝ ምንም አይነት ኮንተንት ይስሩ ባይ ኤኒ ሚንስ ሰዎች የሚያውቋቸው ፌመስ እንላቸዋለን። ኢንፍሉዌንሰር ግን ሪሊ ሰዎች ላይ ተጽዕኖ ፈጣሪ የምንላቸው ናቸው። ማለት አንዳንድ ሰዎች ፌመስ ሆነው ግን ተጽዕኖ ፈጣሪ አይደሉም። ፌመስ ስንል በቃ ባይ ኤኒ ሚንስ ሰው የሚያውቃቸው። ነገር ግን ኢንፍሉዌንሰር ስንል ግን የሚያውቃቸው ብቻ ሳይሆን እነሱ የሚሉትን ነገር አክሽን በመውሰድ ሪስፔክት የሚያደርጋቸው፣ የነሱን ውሳኔ የነሱን ዲሲሽን አክሴፕት የሚያደርግላቸው እነዛ ኢንፍሉዌንሰር እንላቸዋለን። ፌመስ እና ኢንፍሉዌንሰር የሚለውን በተለያየ ዳይሬክሽን ማየት አስፈላጊ ነው። ሂር ሶሻል ሚዲያ ኮንሰልታንት። ይሄም እንግዲህ አንዱ ኬረር ነው። ሶሻል ሚዲያ ኮንሰልታንት ምንድነው? የተለያዩ ቢዝነሶችን ሶሻል ሚዲያ ላይ እንዴት አክቲቭ መሆን እንዳለባቸው፣ ሶሻል ሚዲያ ፕሬዘንሳቸውን እንዴት ማሳደግ እንዳለባቸው፣ ወደ ኦዲየንሶች ወይም ደግሞ ወደ ፖቴንሻል ከስተመሮች እንዴት መድረስ እንዳለባቸው የማማከር ስራ የሚሰራ ማለት ነው። ስለዚህ ይሄም አንዱ ኬረር ኦፖርቹኒቲ ነው። አንድ ሂር ኢዝ ቢዝነስ ኦነር ኦር ኢንተርፕረነር። እንግዲህ አንድ ሰው የራሱ የሆነ ቢዝነስ ሊኖረው ይችላል የተለያየ ኤሪያ ላይ የሚሰራ። ስለዚህ ማንንም ሳይጠብቅ የሶሻል ሚዲያ ማርኬቲንግ ስኪል ካለው የራሱን ቢዝነስ በፈለገው ዳይሬክሽን አድቨርታይዝ ያደርጋል፣ ለሰዎች እንዲደርስ ያደርጋል። የማርኬቲንግ ስራውን ኤቭሪቲንግ ማንንም ሳይጠባበቅ የራሱን የሶሻል ሚዲያ ማርኬቲንግ ታስክ ወይም ደግሞ አክቲቪቲ ራሱ ይሰራል ማለት ነው። and here lastly ትሬነር ኦር ኮች። ትሬነር ወይም ደግሞ ኮችም አንዱ የሶሻል ሚዲያ ማርኬቲንግ ኬረር ነው። ምንድነው? የተለያዩ ቢዝነሶች ወይም ደግሞ የተለያዩ ግለሰቦች ሊኖሩ ይችላሉ የሱን ስኪል ማለትም የሶሻል ሚዲያ ማርኬቲንግ ስኪል የሚፈልጉ ስኬጁል አውጥቶ ለነዛ ራሱን የቻለ ትሬኒንግ መስጠት፣ ራሱን የቻለ ኮቺንግ መስጠት ሊሆን ይችላል ማለት ነው። እነዚህ በጣም ቶፕ የሚባሉት ኬረር ኦፖርቹኒቲዎችን አይዴንቲፋይ ያደረኳቸው ናቸው። ከነዚህ ሌላም ብዙ ኬረር ኦፖርቹኒቲ ሊኖር ይችላል፣ ግን አዘ ቶፕ አሁን ላይ የምናገኛቸው እነዚህ ናቸው። አንድ ሰው ሶሻል ሚዲያ ማርኬቲንግን ሲማር አንደርስታንድ ሲያደርግ ከነዚህ ውስጥ ወደ አንዱ ጆይን ሊያደርግ ይችላል ማለት ነው። ነገር ግን እነዚህ አሁን ሃይላይት ነው የነገርኳችሁ እንጂ እያንዳንዳቸው ለብቻቸው አንድ ቶፒክ ነው ማለት ነው። ሶሻል ሚዲያ ማናጀር ስንል እያንዳንዱ የሶሻል ሚዲያ ማናጀር ታስኮች በዝርዝር ኢንዲቴል ምን ይመስላሉ፣ ሶሻል ሚዲያ ማርኬቲንግ ስፔሻሊስት፣ የኮንተንት ክሬተር፣ የሁሉም
እያንዳንዱ ራሱ የቻለ አንድ ቶፒክ ነው። ሁሉንም ከቨር ማድረግ አንችልም። ነገር ግን ከዚህ ውስጥ ቢያንስ የአንድ የሶስቱን በደንብ ኢንዲቴይል የምናየው ይሆናል። ናው ሌት አስ ካም ቱ ቶፕ ሶሻል ሚዲያ ማርኬቲንግ ኤሪያስ። የሶሻል ሚዲያ ማርኬቲንግ ስራ የሚሰራባቸው ቦታዎች ምን ምን ናቸው? ኦልሞስት ሶሻል ሚዲያ ማርኬቲንግ የትኛውም አይነት ቢዝነስ ላይ አሁን ላይ አፕላይ ቢሆን ኢፌክቲቭ ነው። እኔም የተለያዩ ሶሻል ሚዲያ ማርኬቲንግ ስራዎችን ስሰራ ማረጋገጥ የቻልኩት ይሄንን ነው። ከኔ ጋር የነበሩ ሌሎች ቲሞችም እና ጓደኞችም ቼክ እንዳደረግነው ሁሉም አይነት ቢዝነሶች ላይ ይሰራል። ምክንያቱም አሁን ላይ ትራዲሽናል የምንላቸው የማርኬቲንግ ስራዎች አሁን ላይ ሞር እየቀሩ ነው። ሶ ኤቭሪባዲ ያለው ሶሻል ሚዲያ ላይ ነው። ከህፃናት ጀምረን እስከ አዋቂዎች ቼክ ስታደርጉ ዳታዎች የሚያመለክቱት አብዛኛው ሰው ሶሻል ሚዲያ ላይ ነው ያለው። ሶ ያንን ፕሮዳክት ወይም ደግሞ ሰርቪስ ሊገዛ የሚችል ፖቴንሻል ከስተመር ያለው ሶሻል ሚዲያ ላይ ስለሆነ የትኛውም አይነት ቢዝነሶች ከትንሽ አንስቶ እስከ ቶፕ ያሉ ቢዝነሶች ሶሻል ሚዲያ ማርኬቲንግን ይጠቀማሉ ማለት ነው። ሶ there are a lot of areas where the social media marketing are applied። ይሄ ሶሻል ሚዲያ ማርኬቲንግ አፕላይ የሚሉባቸው ብዙ አይነት ኤሪያዎች አሉ። ቶፕ የሚባሉትና እኔ ብትሰሩባቸው ብዬ ሰጀስት የሚያደርጋቸው እነዚህ ናቸው። ሶ የመጀመሪያው ምንድነው? ኢኮመርስ ነው። ኦንላይን ኮመርስ የሚካሄድባቸው የተለያዩ ሳይቶች አሉ። በእኛ ሀገር እንኳን ዘመን ገበያን ኮንሲደር ብታደርጉ ሌሎችም አሉ። ሶ ኦንላይን የምትፈልጉትን አይነት ማቴሪያል ኤቭሪ ዲቴይል ኤቭሪ ስፔሲፊኬሽን በማየት ፔመንቱንም ኦንላይን ደሊቨሪ አለ። ሶ በዚህ መንገድ መገበያየት ትችላላችሁ ማለት ነው። ሶ ለነዚህ ሶሻል ሚዲያ ማርኬቲንግ መስራት በጣም ነው አሪፍ የሚሆነው ማለት ነው። ሌላው ሆቴሎች ናቸው። በየአካባቢያችን ኤቭሪዌር ሆቴሎች እናገኛለን። ሶ ወደ ሆቴሎች ሄዳችሁ የሶሻል ሚዲያ ማርኬቲንግ ስራ በመስራት እንዴት እንደሚሰራ እዚህ ጋር ስኪሉን አንዴ ካወቃችሁ ለነሱ ኦፈር በማዘጋጀት ሶሻል ሚዲያ ማርኬቲንግ ስራ መስራት ትችላላችሁ ማለት ነው። ሌላው ሶሻል ሚዲያ ማርኬቲንግ የሚሰራባቸው ኤሪያዎች ምንድናቸው? ስኩልስ ናቸው። ትምህርት ቤቶች ናቸው። ትምህርት ቤቶች ስንል እንግዲህ ፕራይቬት ሊሆኑ ይችላሉ፣ ገቨርንመንት ሊሆኑ ይችላሉ። ሞር ለእናንተ ለመስራት የተሻሉ የሚሆኑት ፕራይቬቶች ናቸው። ምክንያቱም እነዚህ ሞር ተማሪዎችን ለማግኘት የሶሻል ሚዲያ ማርኬቲንግ ስራ ሊፈልጉ ስለሚችሉ። ኤንድ ዜን ሪል ስቴት አሁን ላይ በሚገርም ሁኔታ ብዙዎች እኔ እንኳን ስሰራ አንድ ጓደኛ አለ እዚህ ሪል ስቴት ላይ ብቻ ስፔሲፊካሊ እየሰራ ያለ። ሪል ስቴትም አሪፍ የሆነ ኤሪያ ነው። ሶሻል ሚዲያ ማርኬቲንግ ቢሰራበት ለሪል ስቴቱም እንዲሁም የሶሻል ሚዲያ ማርኬቲንግ ስራውን ለሚሰራው በጣም አሪፍ የሆነ ኤሪያ ነው። ሌላው ፋሽን ኤንድ ቢዩቲ፣ ሰዎቹ ምን ያህል ለፋሽን እንግዲህ አቴንሽን እንዳላቸው ትኩረት እንዳላቸው ብዙዎቻችሁ ታውቃላችሁ። ፋሽን ላይም ስፔሲፊካሊ ሶሻል ሚዲያ ማርኬቲንግ ብትሰሩ በጣም አሪፍ ነው ማለት ነው። ይሄም አንዱ ኤሪያ ነው። ሌላው ሬስቶራንት ኤንድ ካፌ፣ ልክ እንደ ሆቴል ሁሉ እነዚህ ሬስቶራንት እና ካፌ ኤቭሪዌር በመላው ሀገራችን በየትኛውም ቦታ እነዚህን ኤሪያዎች እናገኛቸዋለን፣ እነዚህን ሴክተሮች እናገኛቸዋለን። ዋንስ ዩ ሃቭ ዘ ስኪል፣ አንድ ስኪሉ ካላችሁ ሬስቶራንት እና ካፌዎችን የትኛውም ሰው ባለበት አካባቢ ለማግኘት በጣም ቀላል ነው። እነዚህ ኤሪያም ጋር ብትሰሩ አይ ሪኮመንድ ራይት። ሌላኛው ስታርታፕ ኤንድ ስሞል ቢዝነስስ፣ ጀማሪዎችና የተለያዩ ትናንሽ ቢዝነሶች አሉ። እነዚህ ስንል እንግዲህ ብዙ ነገሮችን ኢንክሉድ ያደርጋል። የተለያዩ ኤሌክትሮኒክስ ቤቶች፣ ሞባይል ቤቶች፣ የተለያዩ ሸቀጣሸቀጥ ሱቆች፣ ኤኒ ስሞል ቢዝነስስ ኢንክሉድ ያደርጋል። ለነዚህም የሶሻል ሚዲያ ማርኬቲንግ መስራት ቢዝነሳቸው ሞር ከነበረው በተለያየ መንገድ ስኬል አፕ እንዲያደርግ ያደርጋል ማለት ነው። ሌላኛው ኤሪያ ማኑፋክቸሪንግ ኤንድ ቢዝነስ፣ የተለያዩ ፕሮዳክቶች ፕሮዲውስ የሚያደርጉ ኢንዱስትሪዎች ላይ አሁንም የሶሻል ሚዲያ ማርኬቲንግ ስራ አሪፍ ይሆናል ማለት ነው። ኤንድ ሂር ኢዝ ቴክኖሎጂ ካምፓኒስ፣ ስፔሲፊካሊ ቴክኖሎጂ ላይ ሞር የሚሰሩ ካምፓኒዎች ካሉ ከነሱ ጋርም ይህ የሶሻል ሚዲያ ማርኬቲንግ ቢሰራ አሪፍ ውጤት የሚመጣበት ነው ማለት ነው። እንግዲህ እነዚህ ብቻ አይደሉም፣ ብዙ አይነት ኤሪያዎች አሉ። ምን ኤሪያዎች ላይ የሶሻል ሚዲያ ማርኬቲንግ ስራ ይሰራል የሚለውን ግራ እንዳትጋቡ ሃይላይት ለማድረግ ነው። ኤቭሪዌር ይሰራል። እንደ ኤግዛምፕል እነዚህን መውሰድ ትችላላችሁ። ይሄንን የ40 ቀን ቻሌንጅ ከጨረሳችሁ በኋላ
ጀስት ከነዚህ ውስጥ የምታጡት ኤሪያ አይኖርም። ሶ አንዱን ፒክ አድርጋችሁ የራሳችሁን ኦፈር አዘጋጅታችሁ ክሊያንቱ ጋር ኮሚኒኬት በማድረግ ስራችሁን መቀጠል ትችላላችሁ ማለት ነው። እዚህ ጋር አንድ ነገር ክሊር ላድርግላችሁ። ኤኒዋን who have ሶሻል ሚዲያ ማርኬቲንግ ስኪል ካን ወርክ አስ። እንግዲህ አንድ የሶሻል ሚዲያ ማርኬቲንግ ስኪል ያለው ሰው ፉል ታይም ኤምፕሎይ ሆኖ ሊሰራ ይችላል፣ ፍሪላንሰር ሆኖ ሊሰራ ይችላል፣ ኤንድ ዜን ኤጀንሲ ኦነር ሊሆን ይችላል። የሆነ ኦርጋናይዜሽን ላይ የሆነ ቢዝነስ ላይ ፉል ታይም ወይም ደግሞ የሙሉ ሰዓት ተቀጣሪ ሆናችሁ መስራት ትችላላችሁ። ያው የሙሉ ሰዓት ተቀጣሪ ወይም ደግሞ ፉል ታይም ኤምፕሎይ ሲባል ታውቃላችሁ፣ ያው ሙሉ ሰዓት ነው፣ እዛው ኦርጋናይዜሽን ላይ ሆናችሁ ነው የምትሰሩት። አንድ ዜን ያው መንዝሊ ሳላሪ ይኖራችኋል። ነገር ግን ይሄንን ፉል ታይም ኤምፕሎይን እኔ ሪከመንድ አላደርገውም። ምክንያቱም ሁሉንም ታይማችሁን እዛው ጋር ስለምታሳልፉ ፕላስ ቱ ዛት ደግሞ ፊክስድ የሆነ ሳላሪ ስለሆነ ያለው ይሄን ሪኮመንድ አላደርግም። ሪኮመንድ አላደርግም ማለት ግን መስራት የለባችሁም ማለት አይደለም። ሶ ጀማሪዎች ስትሆኑ አይደለም ፉል ታይም ኤምፕሎይ ፎር ፍሪ ራሱ መስራት አለባችሁ። ምክንያቱም ኤክስፒሪየንሱን ሞር ለማዳበር ሞር አድቫንስድ ለማድረግ ይሄንን መስራት አለባችሁ። በት ዮር ሎንግ ተርም ጎል መስት ኖት ቢ ዚስ ዋን ኤንድ ሂር ፍሪላንሰር ስንመጣ ያው እንደምታውቁት የጊዜና የቦታ ሳይገድባችሁ የተለያየ ቦታ ሆናችሁ ከተለያዩ ቢዝነሶች ፕሮጀክቶችን በመውሰድ ኮንትራቶችን በመውሰድ ለነሱ የሶሻል ሚዲያ ማርኬቲንግ ስራ መስራት ማለት ነው። ይሄኛው በጣም አሪፍ ነው። አክቹአሊ አሁን በዚህ ሰዓት እየሰራሁት ያለሁት ምን ይሄ የፍሪላንሲንግ ስራ ነው። ሶ ባላችሁበት ቦታ ሆናችሁ ከየትኛውም ቦታ የሚመጣ ክሊያንት ካለ ኮሚኒኬሽናችሁን ኦንላይን ታደርጋላችሁ፣ ኦፈር ታዘጋጃላችሁ፣ ኦንላይን ኮሚኒኬት ታደርጋላችሁ። መገናኘት ካለባችሁም ላይቭ በዙም በምናምን ትገናኛላችሁ። በዛ መልኩ የምትሰሩትን ነገር ከተስማማችሁ በኋላ ወደ ስራ ነው። ይሄ ፕሮጀክት ቤዝድ ነው። ለአንድ ወር፣ ለሁለት ወር፣ ለሴሚስተር ሊሆን ይችላል። ኢት ዲፔንድስ ኦን ዮር አግሪመንት። በምትስማሙት መሰረት ዲፔንድ ይሆናል። ሶ ይሄ ፍሪላንሲንግ አሪፍ ነው። ኤንድ ዜን ከዚህ ደግሞ ትንሽ ከፍ ካላችሁና የራሳችሁን ኤጀንሲ ደግሞ መመስረት ከቻላችሁ ሌላኛው የሶሻል ሚዲያ ማርኬቲንግ ስኪል ካላችሁ በኋላ የራሳችሁን ኤጀንሲ መመስረት ነው ማለት ነው። ይሄ ኤጀንሲ ሲባል እንግዲህ ነው ቲሞች ይኖራሉ። ያንን የሶሻል ሚዲያ ማርኬቲንግ ስራ ለመስራት እያንዳንዱ ዲፓርትመንቶች አሉ። ካሜራማን አለ፣ ቪዲዮ ኤዲተር አለ፣ ብዙ አይነት ስራዎች እዛ ጋር የስራ ፓርቲሽኖች አሉ። እነሱን የሚከፋፈልላችሁ ቲሞቹን አንድ ላይ ጆይንት አድርጉና ከዛ በኋላ የራሳችሁን ኤጀንሲ በመመስረት የሶሻል ሚዲያ ማርኬቲንግ ስራ መስራት ነው። እዚህ ጋር ቲሞቹን ስንል ምናልባት ኤጀንሲ አንድ ሰውም ሊሆን ይችላል። አሁን ላይ መንግስት ይሄን ነገር ፈቅዷል። ሶ አንድ ሰው ኤጀንሲ መሆን ይችላል ማለት ነው። ስለዚህ አንድ ሰው ኤጀንሲ ሲሆን እንግዲህ ኤቭሪቲንግ ራሳችሁ ትሰራላችሁ ማለት ነው። ሶ እንደ ጀማሪ ሲሆን ኤጀንሲም ኦነር ብትሆኑም በሆነ ስም ኤጀንሲ ብትከፍቱም እዛው ራሳችሁ ብቻ መስራት ትችላላችሁ። እንደ ኤጀንሲያችሁ በጣም እያደገ ሲሄድ ክሊያንቶች በጣም እየበዙ ስራዎች ሲበዙ ነው ቲሞቹን ሃየር ማድረግ ትችላላችሁ ማለት ነው። ናው የሶሻል ሚዲያ ማርኬቲንግ ቢዝነስ ሞዴል ምን ይመስላል? በሶሻል ሚዲያ ማርኬቲንግ እንዴት ነው ከመጀመሪያ እስከ መጨረሻ ገንዘብ ሜክስ ከሚደረግበት ድረስ ያለው ፕሮሰስ ምን ይመስላል የሚለውን ልንገራችሁ። ብዙ ጊዜ እዚህ ጋር ሰዎች የሆነ ኮምፕሌክስ ያደርጉታል። እኔም ሆነ ሌሎችም የሚሰሩበት መንገድ ግን ተመሳሳይ ነው። መጀመሪያ ምንድነው ፋይንዲንግ ቢዝነስስ፣ ቅድም ላይ የሶሻል ሚዲያ ማርኬቲንግ ስራ የሚሰራባቸው ኤሪያዎች ምን ናቸው ብለን ሆቴሎች፣ ሬስቶራንቶች፣ የተለያዩ ስሞል ኤንድ ሚዲየም ቢዝነሶች፣ ብዙ አይነት ቢዝነሶችን ሊስት አድርገናል። ከነዛ አይነት ቢዝነሶች እናንተ የምትፈልጉትን ፈልጋችሁ ማግኘት ማለት እንዴት ነው የምታገኙት የሚለውን ወደፊት የምናየው ይሆናል። ግን የተወሰነ መረጃ ለመስጠት የተለያየ ኦንላይን የምታገኙባቸው መንገዶች አሉ። ሶሻል ሚዲያዎች ላይ መፈለግ፣ ኢንተርኔት ላይ መፈለግ። አንድ ሆቴል ከሆነ ለምሳሌ በዛ ስም የተከፈቱ የተለያዩ አካውንቶች ሊኖሩ ስለሚችሉ የተለያዩ ሶሻል ሚዲያዎች ላይ ሰርች በማድረግ በቀላሉ ልናገኛቸው እንችላለን። ያንን አካውንት ጀስት ፒክ አድርጎ መደወል ነው። አንድ ዜን ደግሞ በአካል ፊዚካሊ በመሄድ ያሉበት ቦታ ላይ ፊዚካሊ በመሄድም ሊሆን ይችላል። ብዙ አይነት ቴክኒኮች አሉ። እነሱን ወደፊት የምናይ ይሆናል። በዚህ በሶሻል ሚዲያ ማርኬቲንግ የመጀመሪያው ስራ ምንድነው?
ፋይንዲንግ ዞስ ቢዝነስስ እነዛን ቢዝነሶች ፈልጋችሁ አፈላልጋችሁ ማግኘት። የእናንተን የሶሻል ሚዲያ ማርኬቲንግ ሰርቪስ ይፈልጋሉ። ለነሱ የሆነ ሶሉሽን አለኝ ብላችሁ ኤክስፔክት የምታደርጓቸውን ቢዝነሶች ፈልጋችሁ ማግኘት። and then once you get those businesses እነሱን ቢዝነሶች ካገኛችሁ በኋላ offer a service ይሄን ካገኛችኋቸው በኋላ ምንድነው የእናንተን ሰርቪስ ኦፈር ማድረግ። ምን አይነት ሰርቪስ ነው ልትሰጧቸው የፈለጋችሁት? የእናንተን ስትራቴጂ ምን ፕላን እንዳደረጋችሁላቸው ሶሻል ሚዲያ ላይ የእነሱን ቢዝነስ የሚያሳድግ ስትራቴጂ አውጥታችሁ ምን ልታደርጉላቸው እንደሆነ የእናንተን ኦፈር ጀስት ለነሱ ማቅረብ ማለት ነው። ይሄንን ከቢዝነሶች ጋር ኮሙኒኬት በማድረግ ኦፈራችሁ ሰርቪሳችሁን ኦፈር ማድረግ ማለት ነው። and then ከዛ በኋላ እናንተ ያቀረባችሁትን ኦፈር ቢዝነሶቹ ከተስማሙ ኤቭሪቲንግ ፕራይሱን ሁሉን ነገር አግሪመንት ተፈራርማችሁ ከጨረሳችሁ በኋላ then here once you are agreed just you are going to deliver the service ከተስማማችሁ ኤቭሪ ዲቴይል ወደ የት ነው የምትሄዱት? delivering the service ያዘጋጃችሁትን ኦፈር ወደ መስጠቱ ነው የምትሄዱት ማለት ነው። ከዛ በኋላ get paid ሰርቪሱን ከሰጣችሁ ዴሊቨር ካረጋችሁ በኋላ በአግሪመንታችሁ መሰረት ክፍያ መፈጸም ማለት ነው። እኔ አሁን ከዚህ በፊት የ3 ወር ኮንትራት ምናምን ስወስድ በየ15 ቀኑ ነበረ ፔመንት የምንፈጽመው ማለት ነው። እሱ እንደ አግሪመንት ይወሰናል። ሜቢ በአንድ ወር ሊሆን ይችላል። ኖርማሊ ስራው ሙሉ ለሙሉ ካለቀ በኋላም ሊሆን ይችላል። እሱ ምንም ማተር አያደርግም። ዋናው አግሪመንቱን መፈራረሙ ነው ማለት ነው። በተፈራረማችሁት መሰረት ክፍያውን እየፈጸማችሁ መሄድ ማለት ነው። and then lastly retain ክሊያንቶች ጋር አሪፍ የሆነ ኮሙኒኬሽን መኖር አለበት ነው። አንዴ የሰራችሁለት ክሊያንት ሌላ ጊዜም በተደጋጋሚ ከናንተ ጋር ሌላ ስራዎችን ሊያሰራችሁ ይችላል። ባያሰራም እንኳን ሌላ ሰው ሪፈር ሊያደርግ ይችላል። ምንም ይሁን ምን ከዛ ክሊያንት ጋር አሪፍ የሆነ ኮሙኒኬሽን መፍጠር አሪፍ ነው ማለት ነው። እኔም ሌሎችም ሶሻል ሚዲያ ላይ እየሰሩ ያሉ ሰዎች የሚሰሩበት የሶሻል ሚዲያ ማርኬቲንግ ቢዝነስ ሞዴል ጀነራሊ ይሄ ነው። ቢዝነሶችን መፈለግ፣ ከዛ ያዘጋጃችሁትን ኦፈር ለነሱ ማቅረብ፣ በዛ ኦፈር ላይ ኔጎሺዬት የምታደርጉትን የምትስማሙትን ነገር መስማማት፣ ከዛ በኋላ በስምምነታችሁ መሰረት ሰርቪሶቹን መስጠት፣ አንድ ዜን ስምምነታችሁ ላይ ባስቀመጣችሁት መሰረት ክፍያዎችን እየፈጸማችሁ መሄድ፣ አንድ ዜን ላስትሊ ያንን ሰርቪስ ፒስፉሊ መዝጋት፣ ኮንትራታችሁን በሰላም በፍቅር መዝጋትና አሪፍ የሆነ ኮሙኒኬሽን ዲቨሎፕ አድርጋችሁ መለያየት ማለት ነው። ናው ሂር ሃው ቱ ሃቭ ኮንትራክት ዊዝ ክሊየንት። እዚህ ጋር አንድ ነገር ክሊር ላድርግላችሁ። ኮንትራክት ስትወስዱ በተለያየ መንገድ ልትወስዱ ትችላላችሁ። ይሄ እንደየስራው ዲፔንድ ይሆናል። የትኛው ነው ሞስት ፕሮባብሊ ለኔ የተሻለ የሚሆነው የሚያዋጣኝ የሚለውን እንደየስራው ዲፔንድ ይሆናል። መንዝሊ ሊሆን ይችላል አንድ ስራ። ኮንትራክት ስትወስዱ እንግዲህ ወራዊ ሊሆን ይችላል። ወሩ ሲያልቅ እየታደሰ የሚሄድ ይሆናል ማለት ነው። and then ፕሮጀክት ቤዝድ ሊሆን ይችላል። ፕሮጀክት ቤዝድ ስንል እንግዲህ ትወስዱታላችሁ ስራውን። ያ ስራ አለቀበት ላይ ያልቃል። ታይም እንትን የለውም። በአንድ ወር ሊያልቅ ይችላል፣ 2 ወር ሊወስድ ይችላል፣ 3 ወር ሊወስድ ይችላል፣ 2 ሳምንትም 1 ሳምንትም ሊያልቅ ይችላል። ዲፔንድ ኦን ዘ ሌንግዝ ኦፍ ዛት ፕሮጀክት። ይሄ ፕሮጀክት ቤዝድ ልትወስዱ ትችላላችሁ። and then ፐርፎርማንስ ቤዝድ። ይሄኛው ደግሞ ፐርፎርማንስ ቤዝድ ስንል ምንድነው? ለምሳሌ ይሄን ያህል ሽያጭ እስከማገኝ ድረስ ሊል ይችላል። ያንን ሪኳየርመንት እስከሚያሟላ ድረስ እናንተ ሰርቪስ መስጠታችሁን ትቀጥላላችሁ ማለት ነው። ይሄን ያህል ሊዶች እስከሚመጡልኝ ድረስ ሊል ይችላል። ይሄን ያህል ሴል ወደ ቢዝነሴ እስከሚመጣ ድረስ፣ ይሄን ያህል ፕሮዳክት እስከምሸጥ ድረስ፣ ይሄን ያህል ከስተመር እስከማገኝ ድረስ ሊላችሁ ይችላል። የእናንተ የምትሰጡት የሶሻል ሚዲያ ማርኬቲንግ ሰርቪስ እንደዛ ከሆነ ፐርፎርማንስ ቤዝድ እንለዋለን። ሌላው እዚህ ጋር ብዙ ጊዜ ሰዎች ስለ ቻሌንጅ አይነግሯችሁም። በቃ በሶሻል ሚዲያ ማርኬቲንግ ዝም ብሎ ከአየር ላይ ተነስቶ ብር እንደሚታፈስ ምናምን ያወራሉ። ይሄ ትክክል ነው ብዬ አላምንም። ቻሌንጆችንም በተወሰነ መልኩ አንደርስታንድ ማድረግ አለባችሁ። ነገር ግን ቻሌንጆች ሲባል ግን ምንም ነገር መስራት አይቻልም ወይም ደግሞ እነዚህ ቻሌንጆች ከመስራት ያቆማሉ ማለት አይደለም።
ብዙዎች እየሰሩ ነው፣ እኔም እየሰራው ነው። ይሄ ቻሌንጅ ምንም አይደለም። ሶሻል ሚዲያ ላይ ብዙ ጊዜ ምንድነው የመጀመሪያው ቻሌንጅ ጌቲንግ ዘ ፈርስት ክሊያንት ትንሽ ፍሬሽም ከመሆን አንፃር ሞር የመጀመሪያውን ክሊያንት ማግኘት ትንሽ ይከብዳል። ስለዚህ የመጀመሪያውን ክሊያንት እስከምታገኙ ድረስ በደንብና ሲሪየስሊ መስራት አለባችሁ። ብዙ ጊዜ እንደምታውቁት ነው አንድ ጊዜ የሆነ ክሊያንት ከመጣ ከዛ በኋላ የመጀመሪያ ክሊያንታችሁን እንዳገኛችሁ ስራችሁን ከምትጠብቁት በላይ ወይም ደግሞ ያ ክሊያንት ኤክስፔክት ከሚያደርገው በላይ ነው መስራት ያለባችሁ። ከዛ በኋላ እንግዲህ ሌሎች የሱ ጓደኞች ሊያሰሯችሁ ይችላል። ያንን የሰራችሁትን ነገር እንደ ፖርትፎሊዮ ወስዳችሁ ሌሎችን ክሊያንቶች ለማፈላለግ ቀላል ይሆናል ማለት። እዚህ ጋር የመጀመሪያ ክሊያንት ምንድነው ሞስት ማተር የሚያደርገው እውነትም ይሰራል የሚለውን ነገር በደንብ አንደርስታንድ እንድታደርጉ እምነት ትረስት እንዲኖራችሁ በስራው ያደርጋችኋል ማለት ነው። ስለዚህ የመጀመሪያ ክሊያንትን ማግኘት ላይ ትንሽ ሲሪየስ መሆን አለባችሁ። ኤቭሪቲንግ ብዙ ጊዜ 50 ሰው ላይ መደወል ሊሆን ይችላል። 50 ቢዝነሶችን ኮሙኒኬት ማድረግ ሊሆን ይችላል። 20-30 ቢዝነሶች ላይ ፊዚካሊ በመሄድ እያንዳንዱን ቢዝነስ እያንኳኳችሁ ማናገር ሊሆን ይችላል። ዋትኤቨር የመጀመሪያ ክሊያንታችሁን እስከምታገኙ ድረስ የትኛውም አይነት ኮንዲሽን ሊያቆማችሁ አይገባም ማለት ነው። and here is the other challenges managing multiple account እዚህ ጋር እንግዲህ የመጀመሪያን ክሊያንት ማግኘት ነው ትንሽ አስቸጋሪ የሆነው። ትንሽ እየሰራችሁ ስትመጡ ደግሞ ማኔጂንግ መልቲፕል አካውንት ቻሌንጂንግ ነው። የሆነ ታይም ለኔ ለሶስት ሰዎች በተመሳሳይ ታይም እየሰራው ነበር። መጀመሪያ አካባቢ ላለ ሰው ስራው ይገኝ እንጂ 5-10 ክሊያንትም ቢሆን ማኔጅ አደርጋለሁ እንላለን። ነገር ግን ስራው አክቹአሊ ሲመጣ ብዙ አካውንቶችን ማኔጅ ለማድረግ ትንሽ ይከብዳል። ችግር የለውም ብዙ ስራዎች ይምጡ እንጂ እናንተ አሪፍ ስራውን ይሰራል ብላችሁ ኤክስፔክት ለምታምኑት ሰው ዴሊጌት ታደርጋላችሁ። 3 ክሊያንት ካገኛችሁና እናንተ የመስራት አቅማችሁ ከአንድ ወይም ከሁለቱ ጋር ከሆነ አንዱን ደግሞ ለሌላ ዴሊጌት ይሆናል። እሱ ችግር የለውም። and then keep up with platforms change አሁን ላይ ብዙ ጊዜ እንደምታዩት ኦልሞስት ሁሉም ፕላትፎርሞች በሚባል ሁኔታ በየጊዜው ራሳቸውን አፕዴት ያደርጋሉ። የተለያዩ ነገሮች ይጨምራሉ፣ የሆነ ነገር ሪሙቭ ያደርጋሉ፣ የሆነ ሪስትሪክሽን ያመጣሉ። የእነዚህን የፕላትፎርሞችን ቼንጅ ወይም ደግሞ አፕዴት ኪፕ አፕ አድርጎ መቀጠል ትንሽ ቻሌንጂንግ ነው። ስለዚህ ፕላትፎርሞችን በደንብ አንደርስታንድ እያደረጉ ሁሌ የሚወጡትን አፕዴት እየተከታተሉ አልጎሪዝማቸውን አንደርስታንድ ለማድረግ መሞከር ለስራው ላይ አሪፍ ውጤታማ ለመሆን ያስችላል ማለት ነው። ሌላው የመጨረሻው ቻሌንጅ ምንድነው? ሃንድሊንግ ክላይንት ኤክስፔክቴሽን የክላይንቶችን ኤክስፔክቴሽን የነሱን ፍላጎት ሃንድል ማድረግ ሌላኛው ቻሌንጅ ነው። have amazing interesting story with this ከዚህ ጋር በጣም አሜዚንግ የሆነ ስቶሪ አለኝ። ከአንድ ክላይንት ጋር እየሰራው ነበር በቅርቡና አዲስ አበባ ነው ክላይንቱ። ትንሽ የተማረ አይነት የሚባል ሰው ነው። ሶሻል ሚዲያ ምንድነው የሆነ ነገር ያውቃል፣ ግን ዲቴይል ያሉ ቴክኒኮቹን ምንም የሚያውቀው ነገር የለውም። ሶሻል ሚዲያን ብዙ ጊዜ እሱ የሚያውቀው ከቫይራል ጋር ነው። ስለዚህ አንድ ፖስት ከዛ ቫይራል፣ ስለዚህ የሆነ ሶሻል ሚዲያ ማርኬቲንግ ስራ ሲሰራለት ቫይራል እንደሚወጣ አይነት ኤክስፔክቴሽን ያለው ነው። ብዙ ጊዜ ክላይንቶቹን ስናገኝ የነሱን ኤክስፔክቴሽን ሙሉ ለሙሉ ለማሟላት ይከብዳል። አንዳንዶቹ በደንብ አንደርስታንድ አያደርጉም። አንዳንዶቹ ደግሞ ሶሻል ሚዲያ ማርኬቲንግ ስራ ሰራላችኋለሁ ስትላቸው ልክ በአንድ ጀንበር በአንድ ምሽት የነሱ ፕሮዳክት የነሱ ሰርቪስ ተሸጦ የሚያልቅ አይነት ፊሊንግ ወይም ደግሞ ኤክስፔክቴሽን ያላቸው ሰው አሉ። ይሄንን ራሱ ሃንድል የምናደርግበት የተለያየ ቴክኒክ አለ። ወደፊት የምናየው ሆኖ የተወሰነ ኢንፎርሜሽን ለመስጠት ያህል ብዙ ጊዜ ወደ ስራ ስትገቡ ኦቨር የሆነ ፕሮሚስ መግባት አያስፈልግም። ቦርደራችሁን ማወቅ አለባችሁ። ይሄን እሰራልሃለሁ ሞስት ፕሮባብሊ እነዚህ አይነት ሪዛልቶች ይገኛሉ። ኦቨር የሆነ ፕሮሚስ አለመግባት፣ እናንተ ሰርታችሁ በኋላ ላይ ከሚመጣው ሪዛልት ጋር ተቀራራቢ የሆነ ነገር መናገር አሪፍ ነው እንጂ እናንተ ኦቨር ፕሮሚስ ገብታችሁ ሰውየው ደግሞ የሚያገኘው ነገር ለስ ከሆነ ብዙም ደስ አይልም። ስለዚህ እናንተ ትንሽ ነገር ፕሮሚስ ገብታችሁ ሰውየው ደግሞ ኤክስፔክት ካደረገው በላይ ከሆነ that's amazing። ብዙ ጊዜ ሪኮመንድ የሚደረገው ይሄ ነው ማለት ነው። ለዛሬ የነበረን ቆይታ ይሄንን ይመስላል። አይ ሆፕ ኢንጆይ እያደረጋችሁ እንደሆነ ተስፋ አድርጋለሁ። በፓርት 3 እስከምንገናኝ ሰላም ሁኑ።